ላንቺ ቀለበት አድርጌልሽ ነበርና አሁን ላይ ይሄ ቀለበት አንቺ ጋር አስፈላጊ ሆኖ ስላልታየኝ እኔም አሁን የራሴን ህይወት እየኖርኩኝ ስለሆነ ያደረኩልሽን ቀለበት እንድታወልቂ ብዬ ነው ዛሬ የጠራነሽ ማለት ነውና ከዚህ በኋላ ይሄን ቀለበት ስናወልቅልሽ አንቺም ከህይወታችን ወጥተሽ ለራሳችን፣ ለሰላማችን፣ ለደስታችን እንድትተይን እንፈልጋለንና ከዚህ በኋላ እኔና አንቺ ህይወት ላይ ምንም አይነት ነገር ሊቀጥል ስለማይችል ከቻልሽ ቀለበቱን አውልቅናች። አንተ አትከልክለው፣ በቃ ልቀቀው፣ ልቀቀው። አቤል አብርሃም ከማውለቅ በፊት ማለት ነው ቀድማ አስተው ይኸውልህ፣ ይሄ ተንበርክከ ያረክላት ቀለበት ነው። ገብቶሃል? ደግሞ ቆሞ ያውልቋል። አውልቅ፣ በቃ አውልቅ። ቆይ እያሳመንከኝ ነው። ቀስ በላ ብርሽ። ስለዚህ በቃ ልቀቀው፣ አንተ ያውልቀው፣ ልቀቀው። አቤል ችግር አትፍጠር። አብርሃም ከራስህ ጋር ሆነ አውልቀው። ምንድን ነው እሱ እኮ ነው ያሰረላት። አንተ ያሰርከው አስመሰልከው እኮ እሱን በየ ደስታና በውጣ ውረድ ታምኜለት የኔ ያልኩት መርጧል እሱ መንገድ እያሰብኩት ችያልችልም ሌላ ሰው መልመድ ፍቅሩን በልቤ ልጁን በሆዴ ይዤ ልሰደድ። ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ? እኛ ደህና ነን፣ ፈጣሪ የተመሰገነ ይሁን። ቤተሰቦች ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቪዲዮውን እስከ መጨረሻው ተመልከቱት እና እንግዲህ ቤተሰቦቻችን በዛሬ ቪዲዮ ደግሞ ተመልሰን መተናል። እንግዲህ በዛሬ ቪዲዮ እንግዲህ አብርሃም ሄርሜላን ጠርቷታል። የጠራት ምን እንደሆነ በዛሬ ቪዲዮ የምናውቅ ይሆናል። ምንድነው እርሱም ከዚህ በኋላ ከህይወታችን ውጭልን፣ እኔም ከልጅ እናት ጋር ከሚስቴ ጋር ትዳሬን ወደ ቀድሞ ህይወት መመለስ እፈልጋለሁኝ። አንቺ ከህይወታችን ውጪ፣ አንቺ አታስፈልጊንም። ከዚህ በኋላ እያረኩልሽን ቃል ኪዳንም እንዲታወጭ ነው በዛሬ የፈለግኩት። ለአንድና ለመጨረሻ ጊዜ ዛሬ እንለያይ፣ አንገናኝም ብሎ አብርሃም ዛሬ ቀጥሯታል። እንግዲህ ቀለበቱን ያወልቃል አያወልቅም የሚለውን አብረን የምናይ ይሆናል ቤተሰቦቻችን። እና ዛሬ አቤልና ሄርሚ መጥተዋል። እንግዲህ የሚባሉትን በክብር ቆመው እያዳመጡ ነው። እና ቤተሰቦቻችን በዛሬ ቪዲዮ እንግዲህ ያው ይህ ቀን መምጣቱ የማይቀር ነበር። ምክንያቱም ሁለቱም የልጅነት ፍቅረኛሞች ናቸው። በጣም ይዋደዳሉ። እሷም እሱም ተወደዋለች። ከልባቸው መውጣት አልቻለም ፍቅራቸው ሁለቱም። እና ደግሞ በመካከላቸውም ልጅ አለ። የልጅ አባት ነው፣ እሷ የልጅ እናት ናት። ትዳራቸውን ማትረፍ ይፈልጋሉ። በዚህ መካከል ግን ማነው የተጎዳው? ሄርሜላ ናት የተጎዳው። ይህ እንዲደረግ ያደረገው ማነው ደግሞ? አቤል ነው። አቤል የሚሰራው ስራ በጣም ከባድ ነው። በጣም ትልቅ መሰሪ ነው። ማርያምን ትልቅ መሰሪ ነው። ምክንያቱም በዚህ ደረጃ ባለትዳር እዛ ችግርና እንትን ውስጥ ሆኖ ሀሳብ ውስጥ ሆኖ በቃ ራስን አዳምጥ፣ ከሀገር ውጭ ውጣ፣ በቃ ይህን ሁሉ ጭቅጭቅ ተውት አድርገውና ከሀገር ውጭ ውጣ ቢለው ቢመክረው ትዳርን አትርፍ፣ ይህን የመጣውን ፈተና አትርፍ እንዴ ማለት ከእሷ የምትበልጥ ሴት ታስፈልገዋለች እና እሱን ደስተኛ የምታደርግ ሴት ታስፈልገዋለች እና ስለዚህ እና ያመጣሁለት እንጂ ፈቅር ወደው አይደለም ምናምን ብሎ አመጣዋ። የዛን ሰሞን አይታችሁታል መቼም። ከዛ በኋላ እያለች ሄርሚ በየቀኑ ሲገናኙ ወደ ምን ተቀየረ? ወደ ፍቅር ሰዓት ተገዛ። ከዛ እያለም ብዙ ነገር አብረው ማሳለፍ ጀመሩ። አቤልም ተልኮ እንዳለው ሷውሳ ጋር አብሮ ማሳለፍ ጀመረ እና ቤተሰቦቻችን መጨረሻው ደግሞ ይሆን እንግዲህ ቢመለስ እንኳን ነገ ጧት ይሄ ልጅ አለ አብርሃም ወደ ሄርሜላ አሁን ቢመለስ ሁለት ልብ ነው። ስለዚህ እኔ እንደምክር ሄርሜላ ለማክራት የሚችለው አንቺ ቆንጆ ነሽ፣ ጎበዝ ነሽ፣ ጠንካራ ነሽ። ስለዚህ የሰው ትዳር የሰው ባል ጊዜሽ ሁልጊዜ በስቀቀን እኔን ይወደኛል አይወደኝም ከኔ ጋር ይኖራል አይኖርም እያልሽ ጊዜሽን ከምታባክኒ አንቺ ሴት ልጅ ነሽ፣ ቶሎ ፈጠን ብለሽ የራስሽን ከምንም ጋር ግንኙነት የሌለው ሚስትም ሆነ ልጅ የሌለው ከዚህ በፊት ኤክስ ሊኖረው ይችላል፣ ግን እንደዛ ነገር የሌለው ውስጥ ትዳርሽን ይዘሽ ቤተሰቦችሽን አስከብረሽ በቃ የማናት ልጅ ሳታስቢ የምር በሚዲያ ላይ እንደዚህ ሴት ለሴት ሆናችሁ እንደዚህ አፍ መካፈት በጣም የሚደብረው። ስለዚህ አንቺም በቃ ለቀቅ አድርገሽ እነሱም የራሳቸው ህይወት ይኖሩ፣ አንቺም የራስሽን ህይወት ቀላል ላይሆን ይችላል፣ ይከብዳል። ባንዴ ግን ደግሞ መጠንከር ያለብሽ አንቺ ነሽ። ሌላ ማንም ሊቆረቆርልሽ አይችልም።
ራስሽ ጠንክረሽ የራስሽን ህይወት ቆም ብለሽ አስበሽ የራስሽ ህይወት መመስረት አለብሽ። ነገ ጧትም ቢሆን ቢመጣ ያው ነው፣ አብርሃም ያው ነው። ስታስቢ ራስሽን ስቆዝሚ ትኖሪያለሽ እንጂ ሌላ ምንም ለውጥ የለም። እሺ በዚያ ላይ ደግሞ የዛን ሰዓት ሳምንት ነው 2 ሳምንት ከርማ ስመጣ እርጉዝ ናት ምናምን ተባለ። እርግዝናው የት አለ? እያለቀሰ ነበር እንደውም ስትል የነበረው በዛ ሰዓት የትዳ ነበረ። አሁን እርግዝና ቢሆን እርግዝና ሲጀመር ማንንም ወንድ አይይዝም። ምክንያቱም ሩታ እንደዛ ሆዷን ገፍታ ራሱ ትቷት ሄዷል አይደለም አንቺ ገና ሆድሽ ያልታየውን። ስለዚህ ምንም ሊመጣ ስለማይችል የሰው ልጅ በእርግዝና ወይም በልጅ በምናምን መያዝ አይችልም። ፍቅር ካለበት አስተዋይ ከሆነ ትዳሩን አክባሪ ከሆነ ሊኖር ይችላል እንጂ ከዛ ውጪ ምንም ልታደርገው አይችልም። እና ቤተሰቦቻችን እንግዲህ ይህንን ስታስቡት አብርሃም መጥፎ ኑሮበት በነበር እስከዛሬ በመጥፎ ነገር አሁን አቤል ምንድነው የሚለው አፍዘሽ አደንግዘሽ ነው እንጂ ወደ ሄርሜላ መመለሱ አይቀርም ምናምን አፍዘሽ አደንግዘሽ ነው እንጂ ወደ አንቺ አይመጣም ነበር። ታውቂዋለሽ ማን እንደሚወድ ማን እንደሚያፈቅር ታውቂዋለሽ እያለ ነበር አቤላ። እንግዲህ አፍሯል። እስኪ ዛሬ ምን ይበል? በባለፈው እንዲሁ ቪዲዮ ላይ አይታችሁት ከሆነ ኤፍሬምን አገትኩ እያለ ሲጎራ ነበረ። ኤፍሬም እኮ ሌላ ቦታ ነው። ኤፍሬም ድምፅም አይደለም እንደዛ ሲጎራ ኤፍሬም እዛ አይደለም። ዝም ብሎ በጉራ ሚዲያ ላይ በማውራት ብቻ የሚተገበር ይመስለዋል እንዴ? ስለዚህ ተዋቸው፣ ልቀቋቸው፣ ህይወታቸውን ኑሯቸውን ይኑሩበት። እናንተ ተፋቷቸው በቃ። ምንድን ይሄን ያህል ሙጭኝ ብሎ መያዝ? አረ ኖር ነው እንዴ? በቃ ልቀቋቸው፣ የራሳቸውን ህይወት ደስተኛ ሆነው ይኑሩ። ከዛ ውጭ ደግሞ ሽማግሌ እየገባ የእነሱን ህይወት ያስተካክል እንጂ በሚዲያ እየመጣችሁ እንትን አትበሉ። ማርያም በጣም የሚደብረው። ለራሳችሁ አስቡ፣ ክብር ይኑራችሁ ሁላችሁም ቢሆን። ሄርሜላም ለራስሽ ክብር ይኑርሽ። በቃ ሴት ልጅ ነሽ፣ ክብር ኖሮሽ በክብር እንደዚህ ሆና ነበር ከመባል ይልቅ የራስሽን ህይወት መስርችና ኖሪ ነው የምለው። ቤተሰቦች ጨከነው እንዴ? በትክክለኛው ነገር ማድረግ ሲችል በትክክለኛው ነገር ያደረኩት ምን አደረኩ? እርግጠኛ የሆንክበት ነገር አውራና በቃ የራስን ስሜት ብቻ አታውራ። ሩታ ግን አለመፈለግ ይከብዳል አይደል? በጣም ያው አስረዳት። ለሷ እንዴ ላንቺ ነው እንጂ ልጁ እንደዛ አፍዘሽ እንደዚህ ተግሶ ከልጄ እናት ጋር ምናምን ሆናለሁ ብሎ ነው የመጣው። ካንቺ ጋር ሲሆን ነገር አለሷ እኔ ላንቺ ነው እንጂ እሷ ፈልጓ ከሪጋ እኮ ነው ያለው። አይታየም እንዴ? እንደዚህ አድርገሽው በአንቺ ሂድ ስትዩ የሚሄድ እና ስትዩ ሚስቱ ነኝ መታዘዝ አይደብራችሁ? አሁን እኮ ስልጣን የለሽም። 80 ቀደሻል እንዴ? እንደዛ ፍርድ ቤት ለፍርድ ቤት እንዳለች በአንደበቱ ሚስቴ ናት። በእውነት ስልጣን የላትም። ተቀጥቶ አሳየው ስልጣን እንዳለኝ ምንም ነገር ማድረግ እንደምችል አሳየው። ይኸውልህ መመለሱ አይቀርም። ከዛ ግን ወደ ራሱ ሰመለሽ አንድ ነገር ፈዛል አብዳል አሟል አላመመማ ጤነኛ ነህ አይደል? እሺ ና አንተ ጠይቀው። እሺ ና በቃ እኔ እንደምጠይቀው ጠይቀው። እኔ አሁን እሱን መጠየቅ አልችልም። ምክንያቱም ማለት ነው እንደዛ ይሁን ምንድነው አፍዝዘሽው ምናምን ጥሩ በቃ ፈልጎና አፍቅሯት ወዷት ነው ወደ ቀድሞ ሚስቱ የተመለሰው አለ። ይኸውልህ ወዶት ፈቅዶ እሱን እየመረራችሁ ቢሆን አጣርጓት። በጣም ግልጽ ነው። ደስተኛ ነው። ምንም ደስተኛ አይደለም። አንደኛ ነገር ልንገርህ፣ አብርሃም ከማንነቱ ጋር ሆኖ ወይም ደግሞ ወዶት አፍቅሮት በብልሃት በፍቅር እኛ የፍቅር ጀሞች ሲጀመር እንለያለን። በመጀመሪያ ደረጃ አላቅራራባችሁና ማለት ነው ጀብራዎች ከዛ ባለፈ ደግሞ አዳምጥ እንጂ ማዳመጥ ያህል የሚከብድ ነገር የለም። 1000 ዓመት አላወራም ኤፍሬም ታውሪ አንድ እየከረምሽ ያለሽው እንዴ 1000 ዓመት አላወራም ታያለሽ እንዴ እየመጣሽ ለፍልፈሽ ምትሄጂ ጀመረ። አንተ ወንድም ላይ የሆነ ነገር እንዳሰብክ ያስታውቃል። ለማንኛውም እንደዚህ አይደረም። ለምሳሌ ከመረጃ ጋር አውራ ከመረጃ ጋር ወሬ አንተ ከማንም አትበልጥም። እህቱ ወንድሞቹ አሉ። እኔ መች በልጣለሁ? አንተ የሆነ ነገር እንዳሰብክ ያስታውቃል። እሱ ላይ የሆነ ነገር አቀደህ እንደሆነ ያስታውቃል። ሄርሜላ ማውራት የምፈልገው ነገር አለ። እኔ በጣም እንዴት ነው አሁን በጣም እየተናደድኩ ስለሆነ ነው እንደዚህ አይነት ነገር እየተናገርኩ ያለሁት። ግን ደግሞ አብርሽ በመጀመሪያ ደረጃ ቀለበት ማለት ቀላል ነገር አይደለም። ገባህ አይደለ? ከዛ ባለፈ ደግሞ እኔ ስለ ቀለበቱ እንኳን ላስረዳ ፈቃደኛ ከሆንክ አንተ አዲስ ህይወት ጀምረህ ነው አይደል እንዴ? አስገድጄክ ወይም ደግሞ ቀለበት እንደዚህ ካላደረግን ሞቼ እገኛለሁ ብዬ አይደለም። ወደኸው ፈቅደኸው ነው አይደል እንዲያደርግልኝ። ከዛ በኋላ ደግሞ ቀለበት ስታደርግልኝና ቀለበት ካደረግን በኋላ በጣም እኔ እናንተ ብዙ ፊውቸሮች ነበሩን አይደል እንዴ? አብርሃም ስማኛ እንዴ፣ ቆይ አዳምጠኛ እንዴ፣ በደንብ አዳምጠኝ። ብዙ ፊውቸሮች ነበሩ። ቀለበት ማለት ኖርማል ቀላል ነገር ሆኖብህ ነው? ያ ሁሉ ነገሮች አውርተናል። ያ ሁሉ ነገሮች ብዙ ነገር እንዴት ነው እኔ እንጃ ብቻ። እሺ ተረጋግቼ ለመረዳት እየሞከርኩ ነው ያለሁት። ይሄን ነገር አንተ ወደህ ፈቅደህ ቀለበትሽን አውልቂው ልትለኝ አትችልም። ምናልባት ደብሮክ ወይ ተሰምቶክ ወይ ደግሞ ድጋሚ ልንገናኝ አንችልም ከሄርሜላ ጋር ብለህ አስበህ ከሆነ እንገናኛለን። ገባህ አይደለም? ምክንያቱም ልባችን እናንተ አንድ ላይ ነው፣ ተጣምረናል።
ተረዳኸኝ አይደል? ስለዚህ አሁን የኔ ቀለበት ማውለቅ ምንም አይጠቅምም። ከልብህ ራሱ የእውነተኛ ወደ ቀልብ ስትመለስ ከልብህ እንዳላወጣኝ በደንብ አድርጌ ነው የማውቀው። ስለዚህ የኔ ቀለበት ማውለቅ ምንም ጥቅም የለውም። ከዛ ባለፈ ደግሞ ይሄ ቀለበት ለኔ በጣም ጥቅም አለው። እሺ ከብዙ ነገር አንፃር አብርሃም ካንተ ጋር በጣም ብዙ ነገር ያሳለፍኩ ሰው ስለሆንኩኝ ይሄ ቀለበት ለኔ ጥቅም አለው። እንደ ቀላል ነገር ቀለበትን ሳውልቀው ከኔ ጋር ተራራክ ማለት አይደለም። እሺ የዛሬ ክፍተታችን ደግሞ እስከ መጨረሻው ድረስ አንገናኝም። እስከ መጨረሻው ድረስ እኔ እናንተ ምንም አንገናኝም ማለት አይደለም። ትገናኝም እኮ ለምንድነው ሄርሚ እኔና አንቺ ከዚህ በኋላ የሚያገናኘን ነገር አይደለም። ለምን ተስፋ ትቆርጣለህ እኮ? በቃ እኔ አሁን ከሩታ ጋር ነው የምፈልገው፣ ከሩታ ጋር ነው እየሆንኩኝ ያለው። ስለዚህ የኔ ነገር አንቺ ጋር ምንም አይሰራም። ስለዚህ ቀለበቱን አውልቂና ቆበስ ሰምተሻል። እንግዲህ እየጠበቀሽ ነው። ቀለበቱን አውርዳኸኝማ እንዴ? ቆይ ቀለበት ለአንተ ኖርማል ነው? ቆይ እኔ እናንተ ስንጣላ እንድሰጥህ ነበረ ቀለበቱን የሰጠኸኝ? ቀለበት እኮ ያደረግልን ለወደፊት ብዙ ነገር እየተመኘን ነበር አይደል እንዴ? አዲስ ህይወት የጀመርክ ሰው ነበር አይደል እንዴ? ለኔ ሳይከብደኝ አንተ ቀለበቱን አውጪ ስትለኝ ማውጣው፣ ቀለበቱን አድርጊው ስትለኝ የማደርገው ሰው ነኝ እኔ? አብርሽ እንደዛ ነው? አውራኛ እንዴ በስተክል የቀለበቱ ትርጉም ምንም ሊገባ አልቻለም። አብርሽ እኔ ወይ ነገራችንና አስወልቃት። እኔ እኮ እየነገርኳት ነው፣ ግን እሷ የምትፈልገው ሌላ ነገር ነው። ችግር ነው የምትፈልገው፣ ጭቅጭቅ ነው የምትፈልገው እሷ። ምን እንደማደርግ አላውቅም። ስለዚህ አሁን በውዴታ ታውጫለሽ ወይስ ወደ ሌላ ነገር ውስጥ እንግባ? ምንም ሌላ ነገር ውስጥ ከብታችሁ የምታወልቁት ነገር የለም። አዎ እንደዛ እንዳይሆን ደግሞ በጸባይ ማንም አይተናልሽም። ስለዚህ በጸባይ እኮ በክብርና በጸባይ ማውለቅ ያለባትን ታናግረው ፍቃደኛ ከሆነች ብቻ ነው ልትወጣ። አብርሃም አንድ ነገር እየሰማኝ አይደለም? አቤል አንድ ነገር እየሰማኝ አይደለም? ይኸውልህ ልንገርህ፣ እሱ አልፈልግሽም ቀለበቱን እንድታወጪ ይፈልጋሉ እያለ ነው። እሷ የምታወራው ወሬ እየተቀበላት አይደለም እንዴ? ምን አድርጉ ነው ችግር የለውም። አንተ አይደል ቀለበት ያደረክልኝ? እኔ ካንተ ጋር ነው ማውራት ያለብኝ። ቢያንስ እሺ ወይ እነሱ ሄደው እንኳን ብቻዬን አውራኝ፣ በዚህ ምክንያት እኔ ከሩታ ጋር እንደዚህ ፊውቸር አስቤያለሁ ብለህ እንኳን በግልጽ አማርኛ አልነገርከኝም አይደል እንዴ? ስታወኝ ዝም ብለህ ለቀኸኝ ተው ሄድክ። ምንም አላልኩህም። እንዴት ነው በጣም ልመልስ እየሞከርኩ ነው፣ አንተ ለምድራት እየሞከርኩ ነው ያለሁት። ገባህ አይደለ? እዚህ ጋር ደግሞ ከኔ ጋር ቀለበትን አወጣህ ማለት በጣም ብዙ ነገሮች ነፃ ለመሆን ፈልገህ ነው ወይስ ምንድን ነው? አብርሽ ቀለበት እኮ ሳላወልቅም እኮ አንተ ጥለኸኝ ሄዳል አይደል እንዴ? እኔ ደግሞ እየጠበቅኩ ነው። ጥለኸኝ የሄድከው ከልብ እንዳልሆነ ስለማውቅ ልብህን ስለማውቀው ይህን አብርሃም ስለማላውቀው አብርሽ። ስለዚህ ቀለበት መውለቁ ተገቢ ነው ብዬ አላስብም እኔ። ከዛ ባለፈ ግን የቀለበት ማድረግኝ እንኳን ቤተሰቦቼም አጠገብ ያሉትም የስራ ባልደረቦቼም ብዙ ነው የሚያውቀው። በእንደዚህ አይነት ትርኪ ሚድኪ ምክንያትና በእንደዚህ አይነት በቀላሉ ቀለበትሽን አውልቂ ስትለኝ ዛሬ አውልቄ መሄድ አልችልም እኔ። ታዲያ ቆይ ምን አገባኝ? ነገር ማን ያውቃል? ማውለቅ ስላለብሽ ታውቂያለሽ። ምን እንደምንሆን ማን ያውቃል? ምንም እኮ አትሆንም። አንቺም የራስሽን ህይወት ትኖሪያለሽ፣ እሱም የመረጠውን ትዳሩን ህይወቱን በስነ ስርዓት ይኖራል ማለት ነው። ስለዚህ በዚህ ነው ልክ ደግሞ አታክብጂ ቀለበት ማለት ነው። እንደዚህ እጅሽን ይዘህ ነው በግድ ከምናወልቀው አታስወልቃት። ኤፍሬም እሷ ፈልጋ ስለሆነ ብቻ ነው የምታገኙ። እኔ ከፈለኩ በግድ ሁላ አስወልቃታለሁ። አንተ ምንም አታመጣም። ይኸውልሽ እኔም አንተ ምንም እንደማታመጣ አሳያለሁ። ግን ደግሞ እሷ ፈልጋና ፈቅዳ ካልሆነ አታስወልቃት። ሄርሜላ አውሪው፣ ማውራት ያለብሽን ነገር አውሪውና አንቺ ቀለበቱ አብርሃም አንተ አትከልክለው። በቃ ልቀቀው አቤል። አብርሃም ከማውለቅ በፊት ማለት ነው ቀድማ አስተው ይኸውልህ ይሄ ተንበርክከ ያረክላት ቀለበት ነው። ገብቶሃል? ደግሞ ቆሞ ያውልቋል። አውልቄ በቃ አውልቄ እየሰማንከኝ ነው? ቀስ በላብሽ። ስለዚህ በቃ ልቀቀው። አንተ ያውልቀው አቤል። ችግር አትፍጠር። አብርሃም ከራስህ ጋር ሆነ አውልቀው። ምንድን ነው እሱ እኮ ነው ያሰረላት። አንተ ያሰርከው አስመሰልከው እኮ። እንደውም እዚህ ውስጥ ልትከታት እዚህ ቦይ ውስጥ አለ ልታረጋት ከልብም እንደዚህ ወጥታኛ ሄርሜላ ደስ ብሎናል ቀለበቱ ስለወለች እና ቤተሰቦች እናንተም አብርሃም ያደረገላት ሄርሜላ ቀለበት ያው በእጃችን ገብቷል። እንግዲህ አውጥተዋለች ማለት ነው። ስለዚህ ካሁን በኋላ አብርሃምና ሄርሜላ ተለያይተዋል ማለት ነው። በቀለበቱም ሆነ በምንም ልትይዙ አትችልም። አሁን ለካው አብርሃም ከልብ ነው አብርሽ ቀለበት ለኔ ቀለበት ነገር ከዚህ ደቂቃና ሰዓት ጀምሮ እንዳትነኪ። ቆይ አንዴ ሴት ልጅ ነኝ አይደል እንዴ? አንቺም እኮ እሱን እንዳነኪ ማለት እንችላለን። ምክንያቱም ቀድሽ አልሰማንም። አሁን ደግሞ አደረጉ ሌላ ነገር። እሱ ምናቀው ነገር እኔ ሀሳብ ቆይ አንዴ አዳምጠኝ። አንተ ቀለበት አውልቅ ያልከኝ እኔ ቀለበት አላውልቅም ማለት እኮ መብት አለኝ አይደል እንዴ? ለምን አስገድደኝ ታስወልቀው ያልክ? እኔ በጣም ለብዙ ነገር የምመኝ ሰው ነበርና እኔ አላውቅም ብዬሽ። በቃ ተረጋጊ። ይሄ እኮ ከራሱ ጋር ነው። ሄርሜላ ማልቀስም ከፈለግሽ ቤት ገብተሽ ብታለቅሽ አሪፍ ነው እንደ ሀሳብ። ከራሱ ጋር አይደለም። ከራሱ ጋር ነው እንደዚህ።
በቃ እኛ ጨርሰናል አይደል? አቤል ይዛት መሄድ ትችላለህ። እኛ ጨርሰናል። ቀለበቱ እንዲወልቅ ነበር የፈለግነው። ቀለበቱ ኦልሬዲ ወልቋል። ስለዚህ መሄድ ትችላላችሁ። ስለመጣችሁም እናመሰግናለን። ቆይ እንዴ ተረጋጉ። እኔ በጣም ግራ ኢየሱስ ተረጋጊ። ከራሱ ጋር አይደለም እያልኩሽ እኮ ነው እንጂ ተረጋጊ። እግዚአብሔርን አቤል ተስፋ ላለመቁረጥ እየሞከርኩ ነው ያለሁት። ገባህ አይደለ? ግን እሱ ከኔ ጋር ያለውን ነገር እንዳለ ከኔ ለማራቅ እየሞከረ ነው ያለው። ከራሱ ጋር ስላልሆነ ምንም ማድረግ አይቻልም። ይኸውልሽ አሁን እነዚህ የምታያቸው ምናምን ከራሱ ጋር ሲሆን ምን እንደሚውጣቸው እናያለን። ግን አሁን እንቻሉ የማያልፍ ቀን የለም። ገብቶሻል? አብርሃም ከራሱ ጋር አይደለም፣ እነሱ የሚሉትን ነገር ነው እያደረገ ያለው። እሱ ሊያለቅስ ነው እንዴ? ገብቶሻል? ምን አውቃለሁ ወይ ሁለታችሁም ገብታችሁ አልቅሱ። ማልቀስ ትወዳላችሁ። አሁን እንደዚህ እንዳፈይዛችሁት አይቀጥልም። የሆነ ቀን ይመጣል። ግን ደግሞ አብርሃም ወደ ራሱ ሲመለስ እናንተ ምን እንደሚጣችሁ እናያለን። እናንተን ባይሆን ምን እንደሚጣችሁ እናያለን። ቀለበት ካደረክልኝ በኋላ በጣም ብዙ ነገሮች ካንተ ጋር እያሰብኩ ነበር። በጣም ብዙ ፊቸሮች እንዴት አድርጌ እንደማስረዳት አላውቅም። እና ደግሞ እኔ እናንተ መሀል ክፍተት ሲኖር ቀለበት አውልቂ የምትለኝ አይነት አልነበረም። ብዙ ቃላቶች ነበሩ እኮ አብርሃም። ከኔ ጋር በጣም ብዙ ነገር እያሰብክ ነበረ። ከኔ ጋር በጣም አዲስ ነገር ኢየሱስ። እኔ እግዚአብሔርን በዚህ ልክ እሺ ቢያንስ ፍላጎቴን ጠይቀህ ቀለበት መውለቅ አልፈልግም ካልኩ ከኔ ቢያንስ እሺ ነገ ሄርሜላ ምን አይነት ነገር ላይ እንደምንሆን አላውቅም ማለት እችል ነበር አይደል እንዴ? አይፈልግም በዚህ ልክ። በቃ እነሱን እንደማይፈልጋቸው እኮ ግልጽ ነው። እሷን እንደማይፈልጋት ግልጽ ነው። ይኸውልሽ አሁን በራሷ መንገድ ይዛው ነው እንጂ እንደማይፈልጋት ማንም ያውቃል። እንግዲህ ያዟቸው። እንዴት ነው እኔ እሱ አብርሃምን እረዳለሁ ብዬ በጣም ብዙ መስመሮች እየሄድኩ ያለሁት እና የቆመን ስጋ ነው እየሳምሽ ያለሽው። ባይገርምሽ ከራሱ ጋር ያልሆነ ሰው ነው እየሳምሽ ያለሽው። ለማንኛውም አንቺ የጣልሽው እሷ አጊጣበታለች። ምንድነው የሚጥለው? በነገር የእኛን ትዳር ለመመጥበጥ እኮ ሀ ብላችሁ የጀመራችሁት እናንተ ናችሁ። ትዳር እንዲረክስ ያደረጋችሁ እናንተ ናችሁ። በፊት ነው ከአንቺ ጋር የተጣለው። ልንገርሽ ያንቺን ጥፊ ያንቺ የሆነ ነገር ለማንኛውም ለትዳር አሁን በቃ ምንም አታስፈልጉንም። ምራቁልን። የምንፈልገውን ነገር አግኝተናል። ሂዱ ከዚህ ገለል በሉልን። አዳምጠኛ ብቻ አዳምጠኝ። ይኸውልህ እንዴት አድርገህ እንዳሰብከውና ነገሮች እንዴት ቀለል አድርገህ እንዳደረግከው እኔ አላውቅም። ግን ደግሞ አሁንም ባንተ ተስፋ አልቆርጥም። እሺ ምክንያቱም እሺ ይሁን ቀለበት ከኔ እጅ መውለቁ በጣም ብዙ ነገሮች እንደሚያበላሽብኝና ብዙ ተስፋ የሚያስቆርጠኝ ነገር እንደሆነ አውቃለሁ። ግን ደግሞ አሁንም ቢሆን ነገም ቢሆን አብርሃም አንተ እያልክ እሺ ወደ ቀለበት ስትመለስ እኔ አሁንም ከጎንህ ነኝ። አሁንም ቢሆን ቀለበት ድጋሚ የማድረግም ፍላጎት ቢኖርክ ወይም ደግሞ ከኔ ጋር ፍቹ ካሰብኩ ወይም ደግሞ ከኔ ጋር ወደ እኔ ለመመለስ ቅርብ ከሆንክ ካለው እሺ ከጎንህ ነኝ። ለማንኛውም ይሄ እንደዚህ ያስወለቃችሁ ቀለበት እንደገና ተንበርክኮ ሲያደርግላት መታዩበት ቀን ይመጣል። እሱ የልም እንጀራ ነው እያማረ ይቀራል። ሩታ ያለ መፈለግ በጣም ይከብዳል። እሱ ለሷ ነገር አለ ወይ ቆመን ሰው ነው ባይገርምሽ እየሳምሻለሽ ነገር አለ እሷ